ለአንድ ቀን የሀገራችን የኢትዮጵያ መሪ ብትሆኚ የምታስተካክዪው ነገር ምንድነው? የኑሮ ውድነትን ዝቅ ማድረግ እችላለሁ እፈልጋለሁ። በቻልኩት አቅም የተቸገሩ ጎዳና ላይ ያሉትን ማህበረሰብ በቻልኩት ሙሉ ቀን ምችል ከሆነ ደግሞ ሙሉ ማብላት ማጠጣት ብችል እና ደስተኛው ሆነው ውለው እንዲውሉ ማድረግ እና ሲደሰቱም ባይ ደስ ይለኛል። ሰላም ትፈጥሪያለሽ? እሺ ሰላም ነው። አዎ ሌላ ምንም ማለት ነው። ዋናው ነገር እሱ ነው። አንድ ቀን መሪ ብትሆን እኔ የኑሮ ውድነት ቢቀነስ እኔም ከሱ ጋር እስማማለሁ። ሰላም ውድ የንስር አምባ ሚዲያ ቤተሰቦቻችን፣ ይህ በየሳምንቱ እየተዘጋጀ በንስር አምባ ሚዲያ የዩቲዩብ ቻናል የሚቀርብላችሁ ሀገረኛ የተሰኘ ፕሮግራማችን ነው። ዛሬ ከስቱዲዮ ወጣ ብለን አንዳንድ ጥያቄዎችን መንገድ ላይ የምንጠይቅ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እስከ ፕሮግራማችን ፍጻሜ ድረስ መልካም ጊዜ። በቅድሚያ እንተዋወቅ። ስምሽን ማን ልበል? መቅደስ ይባላል። መቅደስ። ትግስት። ስሜ አብርሃም ጌትነት ይባላል። አብርሃም ጌትነት። ሰርካለም ጌቱ። ሰርካለም ጌቱ። ዮሐንስ ወልደተንሳይ። ዮሐንስ። አቤሜሌክ። እሺ ትግስት፣ የመጀመሪያ ጥያቄ በፍቅር ግንኙነት ውስጥ ሚስጥር መደበቅ ክህደት ነው ወይስ የግል ነፃነት ነው የሚባለው? በፍቅር ግንኙነት ውስጥ ሚስጥር መደበቅ ባንቺ እይታ ማለት ነው ክህደት ነው የሚባለው ወይስ የግል ነፃነት ነው የሚባለው? የግል ነፃነት። የግል ነፃነት። እንዴት እንደዛልሽ? ምን ይመስልሻል? ይወጥቻለሁ። አስቢበት እስኪ። እስከ 3 ሰዓት ልጠይቃት። ጓደኛዬ ጋር የማወራው ሚስጥር ነው ማለት ለፍቅረኛ መናገር ያለብኝን ነገር ግን ትነግሪዋለሽ? አዎ። መልካም። መናገር የሌለብሽን ነገር ነው ልትደብቂው የምትችይው። መልካም። እሺ አንቺስ? እኔም ለፍቅረኛ የምናገረውን እናገራለሁ፣ የሚደበቀውንም እደብቃለሁ። መልካም። እሺ በፍቅር ግንኙነት ውስጥ ሚስጥር መደበቅ ክህደት ነው ወይስ የግል ነፃነት ነው ሊባል ይችላል? በፍቅር ግንኙነት ውስጥ ሚስጥር መደበቅ ያው የግል ነፃነት ነው ብዬ ነው የማስበው እንደኔ ማለት ነው። ለምን እንደዛ ልክ? ምክንያቱም አንዳንድ ጊዜ ሁልጊዜ ሰው ልጅ ሙሉ አይሆንምና የሆነ ችግር ሲፈጠር የሰው ልጅ ደካማ ስለሆነ የሰው ልጅ ሚስጥር ለማውጣት ብዙ ጊዜ ሰው ሲጣላ ወይም ክፉ ጎናችን ለማውጣት ስለምንቸኩል በዛን ሰዓት ለአደጋ ስለምንጋለጥ ያ ሚስጥር መደበቅ ተገቢ ነው ብዬ አስባለሁ። ሁሉ ነገር መነገር የለበትም ብለን ነው የምታስበው? እንደዛ ነው። መልካም። እሺ አንቺስ ምን ታስቢያለሽ? እኔ እንግዲህ መነገር አለበት ብዬ ነው የማስበው፣ ተቃራኒ ካልሆንኩኝ ማለት ነው። ያው የግል ሀሳቢ ስለሆነ ችግር የለውም። እንዴት እንደዛ አልሽ? ግን እንደዛ ያልሽበት ምን ምክንያት አለ? በቃ ምንም ነገር መደባበቅ የለብሽ። ፍቅር በፍቅር ዙሪያም ሳይሆን እኔ አሁን በትዳር ላይ ነው ያለሁት፣ ግን በምንም ነገር አልደባበቅም። ሁሉንም ነገር ትነግሪዋለሽ? መልካም። እሺ አንተስ ምን ታስባለህ ወንድሜ? እስኪ ጥያቄው እንደገና። በፍቅር ግንኙነት ውስጥ ሚስጥር መደበቅ ክህደት ነው ሊባል ይችላል ወይስ የግል ነፃነት ነው የሚባለው? የግል ነፃነትም ክህደትም ላይባል ይችላል። አሁን ይሄ እዚህ ጋር ነው እንደ እንትን ነው ምርጫ ነው መሆን ያለ ምርጫ ነው። ያንተን ሀሳብ ነው የኔ ሀሳብ ሚስጥር መሆን የለበትም። ሚስጥር መሆን የለበትም፣ ግልጽ መሆን አለበት። ያው ለግል ህይወታቸው ጥንካሬ ሲባል ግልጽ መሆን አለበት ባይ ነኝ። ሁሉም ነገር መነገር አለበት ብለን የምታስበው? አይ ሙሉ በሙሉ ምንም ማለት ለደህንነት የሚያሰጋሽ ከሆነ ያው የሚነገር ነገር የለውም አይደለ? አዎ። ግን ማለት ምትማት ላትነግራት የምትችለው ነገር ይኖራል። በፍቅር ህይወት ውስጥ ከሆነ ምንም ነገር የሚደበቀው ነገር የለም። የጋራ ጉዳይ ነገር ምንም ነገር አይደበቅም። ያ ነው። መልካም። እሺ የሚደበቅና የማይደበቃል እሱ ነው የሚደበቀው መደበቅ። እኔም መደበቅ ያለበት ይደበቃል፣ ካልሆነ ደግሞ በቃ ይነገራል። ለፍቅር ብለሽ መስዋዕት የምታደርጊው ነገር መሀል እስኪ ምን ሊሆን ይችላል? ማለት ለፍቅርሽ ብለሽ መስዋዕት የምታደርጊው ነገር ምን ሊሆን ይችላል? እሱ ፍቅረኛ የሆነ ቦታ ላይ ወድቆ እሱ ጥሩ ነገር ማድረግ፣ ይሄ እሱን ለማዳን የምታደርጊው መስዋዕትነት ነው ማለት ሱልቶ ለፍቅር ብለሽ ነገር ማለት ነው። ምንም ነገር ባይኖርኝ እሱን ለነን በይለፍ ማወራዋለሁ እንጂ ለሱ መስዋዕትነት እናደርጋለን። ግን ለፍቅር ስል
እሱን ላጽናናው ብዙ ነገር ላደርግ እችላለሁ። ለፍቅሩ ብለሽ ማለት ነው። መልካም እኔ እንኳን ምንም አለም ምንም አታረጊ ምንም አይነት መስዋዕትነት አከፊ እከፍላለሁ፣ ግን ይሄን ነው ማብራራት አልችልም ማለት። ኦኬ ሶ ቦታው ላይ ስትሆኚ ነው ተወስኛል። ለፍቅር ብለሽ መስዋዕት እማታደርጊው ነገር አይ ይሄንን እንኳን መስዋዕት አላደርግም የምትይው ነገር አለ? ቤተሰብ መስዋዕት አይደረግም። እሺ ሌላስ? ከዛ ውጪ ከቤተሰብ ውጪ ሁሉም ነገር መስዋዕት ይደረጋል። መልካም ለፍቅር ብዬ መስዋዕት የማላረጋቸው ነገር የሉም። ግን እንዳልኩሽ አሁን ልክ እሷ እንዳለችው ያው ቤተሰብ ሊሆን ይችላል። አዎ ምልሽ ያው ነገ የምታጭውን ነገር አታደርጊም። ምልሽ ነገ የምታገኙን ነገር ለወደፊት የሚሆንሽን ነገር ካልሆነ በስተቀር ነገ የምታጭውን ነገር መስዋዕት አታደርጊም። እንደዛ ነው። መልካም ለአንድ ቀን የሀገራችን የኢትዮጵያ መሪ ብትሆኚ የምታስተካክዪው ነገር ምንድነው? የምታስተካክዪው ነገር ምንድነው? እኔ ምንድነው ማለት አሁን መሪ ብሆን ብቻ በጊዜያዊ ጉዳይ ያለው ወቅታዊ ያሮሻል አይደል? ያ ባስተካከል ደስ ይለኛል። ሌላስ? ሌላ ደግሞ መንግስት ቢሆን ምን አደርጋለሁ መሰለሽ? ምን አደርጋለሁ ካለ ለራሴ ካልሆነ እንግዲህ የኑሮ ውድነቱ አልመረራችሁም? እሱን አታስተካክሉት? መንግስት እንደ ማስተካከል ያለበት አዎ እንዴ አዎ የዋጋ ግሽበቱን ምናምን የሚቀንስ የሚያስተካክል መንግስት ነው አይደል? ደሞዝ እየጨመረ ስለሆነ ችግር የለውም። አንቺን አልተሰማሽም ማለት ነው። ብዙ ሰው ጋር ስለሆነ ያ አናውቅም። ብቸኛ ብሆን ስንት ዘመዶች አሉ፣ ቤተሰቦች አሉ። ለነሱ ስል የኑሮ ውድነትን ዝቅ ማድረግ እችላለሁ፣ እፈልጋለሁ። ታስተካክያለሽ። መሪ እንድትሆኚ ጸሎታችን ነው። ለአንድ ቀን የሀገራችን መሪ ብትሆኑ ማስተካከል የምትችሉት ወይም የምትቀይሩት ህግ አለ? ማስተካከል የምትፈልገው ወይም ደግሞ መጨመር የምትፈልገው እንደዚህ አደርጋለሁ ብለን የምታስበው ነገር ለአሁን ለዛሬ እስኪ የሀገራችን መሪ ሆነ። ጥያቄው በጣም ከባድ ነው። በአንድ ቀን ውስጥ ምን ይቀየራል? እና ያው ምኞት አይደለ? ያው ስትሆን ደግሞ ያኔ ሄደህ ትሰራለህ። ምኞትን በአንድ ቀን ማድረግ የምችለው ምንድነው? ምናልባት ትንሽ ጥያቄው ከበድ ያለ ነው፣ ግን በአንድ ቀን ማድረግ የሚችለው ቢኖር የሀገር መሪ ቢሆን ትንሽ እንትን የችግሮችን ሙሉ በቻልኩት አቅም የተቸገሩ ጎዳና ላይ ያሉትን ማህበረሰብ በቻልኩት ሙሉ ቀን ምችል ከሆነ ደግሞ ሙሉ ማብላት ማጠጣት ብችል እና ደስተኛ ሆነው ውለው እንዲውሉ ማድረግ እና ሲደሰቱ ባይ ደስ ይለኛል። ማድረግ ብችል ቀን የተቸገረ እንዳይኖር ነው የምታረገው። ሁሉም ደስተኛ ሆነው እንዲውሉ ሁሉም ደስተኛ አብረን እንደዛ ባረግ ደስ ይለኛል። መልካም ይሳካል ብለናል። እሺ የኔ እናት ለአንድ ቀን የሀገራችን መሪ ብትሆኚ ማስተካከል የምትፈልጊው ወይም ደግሞ ማድረግ የምትፈልጊው ነገር ምንድን ነው? ህግ መቀየር ነው። ማስተካከል የምትፈልጊው ይሄ ቢሆን ወይ ይሄንን አደርጋለሁ ብለሽ የምታስቢው ነገር? ሰላም ትፈጥሪያለሽ። እሺ ሌላስ? ሌላ ምንም ከሱ በላይ ምን አለ? ሰላም ነው ወሳኙ ነገር። እሺ አንድ ቀን የሀገራችን መሪ መሆን አልፈልግም። ቋሚ ነው። አይ አንድ ቀን ምንም አይሰራም ስናስበው መሆን አልፈልግም። እሺ ብሆን ግን ሰላም ነው። አዎ ሌላ ምንም ማለት ነው። ዋናው ነገር እሱ ነው። እሺ እህታችን ግን የኑሮ ውድነት እንዴት ነው? ጫና ላለሽም? እኔ ዋጋ ቀንሳለሁ ነው ያልኩት ስጠየቅ። ከዋጋው በላይ ሰላሙ ይቀድማል። መልካም እሱ የሚከተል ነገር ነው አይደለ? ከዛ በኋላ ነው። እሺ አንድ ቀን መሪ ብትሆን እኔ የኑሮ ውድነት ቢቀነስ እኔም ከሱ ጋር እስማማለሁ። ሌላ ምን አለ? የሚጨመር ህግ ኧረ እኔ እንጃ ህግ ላይ በቀንስ ሰው የሌለበት ቦታ ምናምን ሆነ አንዳንድ የሚከለከል ነገር አለ።
የኢትዮጵያ ሰንደቅ ዓላማ አለ አይደል? አረንጓዴ፣ ቢጫ፣ ቀይ ትርጉሙ ምን ይመስላችኋል? ከአረንጓዴውን ጀምርና ትርጉሙ ምን ይመስላችኋል? መለያችን ነው እኮ አረንጓዴ የሆነበት ምክንያቱ ቢጫው፣ ቀዩ እያንዳንዱ የየራሱ ትርጉም አለው። ትርጉሙ ምን ይመስልሻል? ይሄን እንኳን እንጃ አታውቂውም? እሺ እስኪ ሞክሪ አንቺ። ማቲ አረንጓዴ ቢጫ ቀይ ነው። አረንጓዴው የምን ምልክት ነው? ቢጫው፣ ቀዩ ለሚሆነ ነገር ልክ ነው። ቢጫውስ መተጋገዝ ይቻላል። ቢጫ ምንን ይወክላል? ብዙ ጊዜ ያው ብርት ያለ ነገር ስለሆነ ምንን ይወክላል? ተስፋን። እሺ ቀዩስ? ቀይ ደግሞ ቀይ ሳልወድም ታይ ቀያቶች ምንን ይወክላል? ለሀገር መስዋዕት መክፈል። ልክ ነው። በጣም እውነት። የኢትዮጵያ ሰንደቅ ዓላማ አለ አይደለም? አረንጓዴ፣ ቢጫ፣ ቀይ እያንዳንዳቸው የየራሳቸው ትርጉም አላቸው እና የአረንጓዴውን፣ የቢጫውን፣ የቀዩን ትርጉም ትነግረኝ ትችላለህ? ድሮ ነው እንጂ አሁን በደንብ አላስታውስም፣ ግን መገመት ይቻላል። መገመት ካላስቀጣሽ ችግር የለውም። መገመት ይቻላል። ማታውቀውን ማለፍ እንችላለን። አረንጓዴ ልምላሜ ምናምን ይመስለኛል። እሺ። ቢጫ ተስፋ፣ ቀይ ደግሞ መስዋዕትነት ይመስለኛል። እርግጠኛ ባልሆነም ማለት ነው እንደዚህ ይመስለኛል። እሺ። እማዬስ የአረንጓዴው፣ የቀዩና የቢጫው በደንብ አላውቀውም፣ ግን የአረንጓዴው የልምላሜ መሰለኝ እንግዲህ አላውቅም፣ ግን የቢጫው ደግሞ የተስፋ ይመስለኛል። የቀዩ የአባቶቻችን ዋጋ የከፈሉበት የደማቸው ምሳሌ ይመስለኛል። እንግዲህ ከተሳሳትኩ አላውቅም። መልካም። እሺ ወንድሜስ? አረንጓዴው ልምላሜ ነው። ቢጫው ተስፋ፣ ቀዩ ደግሞ ቀዩ ይለፈኝ አትጋት ሞክር። አንድ ነው የቀረ ብዬ ነው። ሰላም አይደለም። ሁለቱም መልሰዋል። ሁለቱም መልሰዋል። አንድ ነው የቀረ። አይ አላውቀውም። እሺ። አረንጓዴ ልምላሜ፣ ቀይ መስዋዕትነት፣ ቢጫ ደግሞ ወዳጅነት ነው። እኔ እንጃ። ብልጽግና ምንድን ነው? ብልጽግና አይደለም። የአባይ ወንዝ መነሻው ምን ይባላል? ማለት የት ነው? የአባይ ወንዝ መነሻ አለችው አይደለም? መነሻዋ ምን ትባላለች? ከተማ ናት። አዎ መነሻው፣ ውሃው፣ የውሃው መነሻ ምን ይባላል? ያውቆ ነበረ ግን ጠፋብሽ። አስታውሽ። ሞክሪ እስኪ። የአባይ ወንዝ መነሻ ምን ይባላል? የአባይ ወንዝ መነሻ እኔ አላውቅም። አላውቅሽም? ምን? እዚህ ሰከላ ሰከላ። ልክ ነው። የአባይ ወንዝ መነሻ የት ነው? ስሙስ ማን ይባላል? የት ነው የአባይ ወንዝ መነሻ? የአባይ ወንዝ መነሻ ማለት ኢትዮጵያ ነው ማለት እዚሁ ኢትዮጵያ ውስጥ ነው። በእርግጠኝነት አላውቀውም። ምናልባት ያስታወስከው ካለ መገመት ይቻላል። ችግር የለውም። ይቅርብኝ። ምን ማለት ነው? እሺ የአባይ ወንዝ መነሻ የት ነው? ሰከላ መሰለኝ። ሰከላ ነው። ሰከላ። እሺ ሰከላ። አንድ ወንድና አንድ ሴት የፍቅር ግንኙነት ሳይኖራቸው በጓደኝነት ብቻ ምንም አይነት የፍቅር ግንኙነት ሳይኖራቸው በጓደኝነት ብቻ አንድ ቤት ውስጥ አብረው መኖር ይችላሉ ብለሽ ታስቢያለሽ? ያንቺ ሳቢ ምንም አይነት የፍቅር ግንኙነት ሳይኖራቸው አንድ ቤት ውስጥ መኖር ይችላሉ ብለሽ ታስቢያለሽ? እምነት ካላቸው ቢኖሩት ችግር የለውም። እሺ
አታስቢም? ለምን? ማለት ወይ ወንድም ካልሆነ ወይ ዘመድሽ ካልሆነ እኔ እንደራሴም ቢሆን አላደርገውም። ግንኙነት ሳይኖረን ቢሆን አልኖርም። ዝም ብለሽ ኖርማል ሰው ጋር ትኖሪው። አንድ ሴትና አንድ ወንድ ምንም አይነት የፍቅር ግንኙነት ሳይኖራቸው አንድ ቤት ውስጥ አብረው መኖር ይችላሉ ብለህ ታስባለህ? እንደኔ ሀሳብ ይቻላል ነው የምለው። ይቻላል? አዎ ይቻላል ብዬ ነው የማስበው። ምክንያት አለ? ምክንያት አለኝ። ምክንያቱም የራሱ ህሊና ነው። ህሊና ራስ መግዛት ከቻልን ማንኛውም ሰው መኖር ይችላል። አንድ ሴት የግዴታ ራሳችን መግዛት ከቻልን ማለት ነው። ስለዚህ መኖር ይቻላል ማለት ነው። መኖር ይቻላል። መልካም። እሺ አንቺስ ምን ታስቢያለሽ? እንግዲህ ከተማመኑበት ሊሆን ይችላል፣ ግን ብዙም አይችሉም ነው ብላ። አንቺ ፐርሰናል ምን ታስቢያለሽ? አይችሉም። አይቻልም ያስባል። እሺ እስኪ ድገሚ እስኪ ጥያቄው። አንድ ሴትና አንድ ወንድ ምንም አይነት የፍቅር ግንኙነት ሳይኖራቸው አንድ ቤት ውስጥ አብረው መኖር ይችላሉ ብለህ ታስባለህ? ምልሽ የስጋ ዝምድና ሳይኖራቸው? የስጋ ዝምድናም የለም፣ ኖርማል ጓደኛ ሆነው የፍቅር ግንኙነት ሳይኖራቸው ዘመድ ወንድም እህት አይደሉም፣ ግን አብረው መኖር ይችላሉ። ምናልባት መፈላለግ ከሌለ ሊኖሩ ይችላሉ። እንደ የሰዎቹ ሁለቱም ጋር ምንም አይነት ስሜት ከሌለ አዎ እንደዛ ነው። አንዱ ጋር እንኳን ቢኖር ቢያንስ ካለ ጥያቄ መቅረቡ ስለማይቀር እንደየሰዎቹ የእንትን ፊሊንግ ይወስናል። እንደየሰዎቹ የፍላጎት መፈላለግ ካለ ያው እንደዛ ነው። መልካም። አረ ይችላሉ። ምን ችግር አለ? ይችላሉ። ወንድና ሴት ጓደኛ ቤስት ፍሬንድ መሆን ይችላል። ኖርማል ጓደኛ ሊሆን ይችላል እንጂ ቤስት ፍሬንድ አይኮን ወይ እሷ ትፈልጓለች እኔማ በቃ ኖርማል ነው። ምን ችግር አለው? ጓደኛ ብትሆን። የሞናሊዛ ስዕል አለ አይደለ? ሞናሊዛ ምንላት? እሷን ስዕል የሳላት የጥበብ ሰው ማን ይባላል? አታውቂውም? እሺ ገምቱ። እሺ ዜግነቱን ገምቱ። ዜግነቱን ማለት ኢትዮጵያዊ ነው ብለሽ ነው አይ ገምቱ። ዜግነቱ የውጭ ሀገር ሰው ነው ወይስ የሀገር ውስጥ ነው? ሰዓሊ እየጠየቁሽ እኮ ነው። ኢትዮጵያዊ ከሆነ ነው አይደለም እኮ እሱን ነው እንድትገምቺ የፈለኩት። ዜግነቱን ኢትዮጵያዊ አይደለ? ሌላ የምን ሀገር ሰው ይመስልሻል? ገምች እስኪ። አፍሪካ አይደለም? እስኪ ሞክሪ። ዜግነቱ የምን ሀገር ሰው ይመስልሻል? ኢትዮጵያዊ ነው የሚመስልሽ? መልካም። እሺ የሞናሊዛ ስዕል አለ አይደለ? በዓለም ላይ በስዕል ኤግዚቢሽን ላይ የምናውቃት የሞናሊዛ ስዕል አለ። እሷን ስዕል የሳላት የጥበብ ሰው ማን ይባላል? ስሙ ትንሽ አፌ ላይ ያለ ግን ማን ነበር? ዘነጋኸው? ዘነጋሁትና እሺ ወይ ምናልባት እነሱ ይጠይቁኝ ከዛ በኋላ ትችላስተውት። እሺ ወይ አላውቀውም። አታውቂውም? ሊዮናርዶ ዳቪንቺ። በዓለም ላይ ካሉ እንስሳት ውስጥ የዚህን እንስሳ ቋንቋ ብረዳው ብላችሁ የምታስቡት አሁን ቋንቋ የመረዳት አቅም ቢሰጣችሁ የምንን እንስሳ ቋንቋ ብረዳው ብላችሁ ታስባላችሁ? ምናልባት የአዋፋትን ምክንያት አለ? ለምሳሌ እርግቦች ምናምን የዋህነት ምልክት አድርገው ስለሚወሰዱ እነሱ ደስ ስለሚሉኝ ማለት ነው። ድምጻቸው ደስ ይላል። ጠዋት ይቀሰቅሳል እንደ አፍ ዝማሬ ያው እንትን ለህሊና እርካታ ምናምን ወንዝ ዳር ላይ ምናምን እነሱን ድምጽ ምናምን ስሰማ ደስ ይላል እና የእነሱን ትርጉሙን ባውቅ የበለጠ ደስ ይለኛል። ቆንጆ ምርጫ ነው እውነት። እሺ እማዬስ የምንን እንስሳ ቋንቋ ብረዳው ባውቀው ብለሽ ታስቢያለሽ? ያስቤ አላውቅም፣ ግን ያው ከእንስሳት የሚማርክሽ ይኖራል አይደል? ከሆነም እንግዲህ ያው በቅርባችን የምናገኛት ድመት ነች። ያው ከእሷ ጋር ምግባባ ነው ምለው ያው ቅርበት የለኝም ብዙ። መልካም። እሺ ወንድሜ? ኧረ እኔ ምንም አስቤ አላውቅም።
እንዲሁ ደስ የሚልህ እንስሳ ቋንቋውን ብትረዱ አሁን ላይ ደግሞ ደስ የሚልህ የወፍ ቋንቋ እኮ ይባላል አይደል? አሁን እንደዚህ ይባላል። የአዋፍ ቋንቋ የአዋፍን መልካም የውሻ እኔ የውሻ ብረዳው ደስ ይለኛል። ውሻ ሎያል ነው በቃ። ስለዚህ ተረድተሽው መኖር ከቻልሽ ደግሞ የበለጠ ያላችሁ ኢንተራክሽን ይጨምራል። ወፍ ምናምን ብዙ ቦታ ስላለ ብዙ ነገር ላገኝበት ይችላል። በጣም አመሰግናለሁ። ቆንጆ መልስ ነው የሰጣችኝ። ቴንኪ እሺ እኔ እናት ቴንኪ የኔ ቆንጆ አመሰግናለሁ። እሺ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ውድ የንስር አምባ ሚዲያ ቤተሰቦቻችን ፕሮግራማችንን የተከታተላችሁትን ይመስል ነበረ። በፕሮግራማችን ዘና እንዳላችሁ ቁም ነገር እንደጨበጣችሁ ተስፋ እያደረግን እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት